ሰላም የቢቢሲ አማርኛ ራዲዮ ወዳጆች እንዴት አመሻችሁ? ካሌብ ሞገስ የምሽቱን ቅንብር እመራለሁ። የኢትዮጵያ መገናኛ ብዙሃን ባለስልጣን የውጭ ሀገር ዘጋቢዎች በአገሪቷ ሕግ እንዲመሩ አሳስቧል። ዝርዝር አለን። እዚህ መጣው ሪፖርት የሚሰሩ ጋዜጠኞች ለሚሰሩበት ሚዲያ ትክክለኛ መረጃ እያቀበሉ አይደለም። አንደኛ፣ ሁለተኛ ኩክድ የሆነና ሐሰተኛነት የበዛበት መረጃ ነው ሲሰሩ መስተዋል። ከመቶዎች እስከ 100 ሺህ ብሮች የሚንቀሳቀሱበት የቀብር ማስፈጸም አገልግሎት ያለ 1500 ብር 3000 ብር 5000 ብር በቃ እስከ ውጭ ድረስ ነው እስከ 150 ሺህ ብር ድረስ አለ። ሌሎችም ቅንብሮች በምሽቱ ስርጭታችን ይደመጣሉ። ሰናይ ጊዜ። ከመቶዎች እስከ 100 ሺህ ብሮች የሚከፈልበት የቀብር ማስፈጸም አገልግሎት ልክ እንደተለያዩ ግብይቶች ሁሉ የግለሰቦች አቅም የሚታይበት እየሆነ መጥቷል። እጅ ያጠረው የሟች ቤተሰብ እንደ ነገሩ ቀብር ለማከናወን ቢያንስ 700 ብር ያስፈልገዋል። የለም ሞትና ሰርግ አንድ ነው፣ ቀብሩ ደመቅ ይበል መታሰቢያውም ይጉላ ያለ አቅም ያለው የሟች ቤተሰብ ደግሞ በመቶ ሺዎች የሚቆጠር ብር ከኪሱ ማውጣት ይጠበቅበታል። በዚህ ዙሪያ ባልደረባችን ኢዮብ ሞገስ ያጠናቀረውን ዘገባ ዘሩባቤል ሰዲቃ ያቀርበዋል። ቀብር የማስፈጸም ስራ የሬሳ ሳጥንን ከማቅረብ ጀምሮ ድንኳንና የድግስ ዕቃዎችን እስከ ማከራየት እንዲሁም ሙሉ ስነ ስርዓቱን እስከ ማከናወን ይደርሳል። ነጋሽ ደገፉ ጠቅላላ የቀብር አስፈጻሚ ድርጅት ደግሞ በአዲስ አበባ ከሚገኙ የቀብር አስፈጻሚዎች አንዱ ነው። የድርጅቱ ስራ አስኪያጅ አቶ ኃይሉ ነጋሽ አባታቸው የጀመሩት ይህ ስራ 40 ዓመታት ማስቆጠሩን ይገልጻሉ። የተሟላ አገልግሎት ሰጥተው በአንድ ስራ ላይ እስከ 300 እና 400 ሺህ ብርም ተከፍሏቸው እንደሚያውቅ የሚናገሩት አቶ ኃይሉ ምን እንደሚሰጡ ነግረውናል። የሳጥን አገልግሎቶች ከሀገር ውስጥ እስከ ውጭ ሀገር የሚገቡ ሳጥኖችን ያካትታል። አበባ፣ አትክልት፣ ናቹራል ናቸው እንደዚህ አበቦች፣ አርቲፊሻል አበቦች አሉት። ሌላው ደግሞ ቀብር አስፈጻሚ አሉ። እነሱ ሁሉ ያካትታል ማለት ነው። ሳጥኖቹን፣ ቀብር አስፈጻሚዎቹን ሁሉም ነገር ሰው እንደሚፈልገው ከትንሽ እስከ ትልቅ ድረስ። ከዛ ቀጥሎ ደግሞ በዚህ ዙሪያ ምን ያካትታል? ለምሳሌ ይሄ የድግስ ዕቃ ኪራዮች እንደ ድንኳን፣ ወንበር፣ ጠረጴዛ በውስጡ ያካተተ ነው። በዋጋ ማንኛውም ሰው አሁን በእኛ ቤት ማንኛውም ሰው እንዳቅሙ የሚስተናገድበት ነው። እንዳቅሙ ለምሳሌ በተኛው መነሻ ከ700 ብር ጀምሮ አለ ሳጥን 700 ብር ምን አይነት ኳሊቲ ነው ብትለው የመጀመሪያው ሊሆን ይችላል ያለው። የአገልግሎቱን ደረጃና ዋጋ ከሚወስኑት መካከል ደግሞ የቀብር ስነ ስርዓቱ የሚታጀብበት ተሽከርካሪ አይነትና ብዛት እንዲሁም የሚጠቀሙት የሬሳ ሳጥን አይነት እንደሆነ አቶ ኃይሉ ይገልጻሉ። ያለ 1500 ብር 3000 ብር 5000 ብር በቃ እስከ ውጭ ድረስ ነው እስከ 150 ሺህ ብር ድረስ አለ። እንደየሚፈልገው ደረጃ ያላችሁ ሁሉንም አሁን በመኪና ማርክ ራሱ በቶዮታ ሲባል እንደ ዶልፊን፣ ሚኒባስ እንደ አባዱላ ሃይሩፍ ነገር አባዱላ ሆነ ሁሉ እንደነሱ አሉ። ከነሱ ደግሞ ወጣ ያለ እንደ ሃይንዳ ያለ ለሞዴሉ የተወሰነ ተሻለ ካራንዳ ደግሞ ወጣትን ደግሞ እንደ ማርቼሶች አሉ። አንተ በምትፈልገው ነው። ለምሳሌ አንድ ቶዮታ ዶልፊን ነገር ይወስደ መኪናውን ብቻ ከመጠቀም ማለት ፕሮቶኮሎች ሱፍ ለብሰው አስክሬን የሚያጅቡ ልጆች ከሌሉ እሷው እንደ ቦታው ርቀት ነው። 1000 ብርም 200 ብርም አለ እንደ ቦታው ርቀት። አንዳንድ ሰው በቃ የሚባል ሳጥን የ10 ሺህ ብርም የ15 ሺህ ብርም ወይ የ20 ሺህ ብርም ሳጥን ወስዶ በቃ ፕሮቶኮሉ ብዙ ችግር የለም ነው ሳጥን ነው የሚፈልገው ነው። ለፕሮቶኮሉ የተወሰነ ውጭ ያለ አገልግሎት መጠቀም ይፈልጋል። በዛ ምን ይሆናል? የ20 ሺህ ብርም የ25 ሺህ ብር ስራ ላይ ይቻላል። አንዳንድ ሰው ደግሞ ምንድነው የ1000 ብርም የ500 ብርም ሳጥን ወስዶ ደግሞ እንደዚህ የ5 ሺህ ብርም የ6 ብርም ፕሮቶኮል አገልግሎት ሊወስድ ይችላል። አንድ አጣማም ሺህ ሊገባ ይችላል። የሚል ሰው ይኖራል። ገብቷል? ዛጋ ምንድነው የሚወስደው የሳጥን ደረጃ፣ ዛጋ ምንድነው የሚጠቀመው የመኪና ማርክ። ፕሮቶኮሎች ደግሞ አሁን በጣሪያ ላይ የሚዞር ዲኮሬሽን አበባ ይባላል። በነጭ አበባ ይሁን በቅልቅል ይሁንልኝ የሟች ፎቶ ከኋላ ተሰርቶች ይደረግራና ከክቦቹ አበባ ይብዙ የሚል የየሰው ፍላጎት ስለሚላይ አቶ ኃይሉ ስራው ወጥ ባህሪ የለውም። አንዴ ሞቅ አንዴ ደግሞ ቀዝቀዝ የሚል ሲሆን ቢያንስ ግን በቀን አንድ አበባ ሳንሸጥ አንውልም ይላሉ። በቀን ከ3 እስከ 5 ቀብሮችንም ማስፈጸመው እንደሚያውቁ ይናገራሉ። ለመሆኑ ምን ያክሉ የማህበረሰብ ክፍል ለቀብር ስነ ስርዓት ገንዘብ ከፍሎ አገልግሎቱን ያገኝ ይሆን ስንል ለአቶ ኃይሉ ጥያቄ ሰነዘርን። ሰው ማንኛውም ሰው ዋጋቸውም እንደየምትወስዳቸው አገልግሎት ስለሆነ እንደምትጠቀመው አገልግሎት ስለሆነ አሁን ብዙ ማህበረሰብ በጣም በቃ ከ190% ነው እሱ አሁን ማንኛውም ሰው እየተጠቀመው ነው።
ኢትዮጵያ በአገሪቱ ተቀማጭ የሆኑ የውጭ አገር ዘጋቢዎች በስራ ፍቃድ የተጣለባቸውን ግዴታ እንዲያከብሩና በአገሪቱ ሕግ እንዲመሩ አሳስባለች። የኢትዮጵያ መገናኛ ብዙኃን ባለስልጣን በማህበራዊ ትስስር ገጹ ባወጣው መግለጫ ላይ የውጭ አገር ዘጋቢዎች ዓለም አቀፍ እሴቶችን በመከተል ሙያቸውን ባከበረ መልኩና የአገሪቷን ሕጎች በተከተለ ሁኔታ እንዲሰሩ አሳስበዋል። ለመሆኑ ይህ ምን ማለት ነው? ሕግ የጣሱ ጋዜጠኞች አሉ ወይ ስንል የባለስልጣኑን ምክትል ዳይሬክተር ዮናታን ተስፋዬን ጠይቀናል። በተለይ ከቅርብ ጊዜ ወዲህ በትግራይ ክልል እየተካሄደ ያለውን የህግ ማስከበር ዘመቻና አንዳንድ በሀገሪቱ አካባቢዎች ላይ ስርዓት አልበኞችን አሁን በቅርቡ ደግሞ ሽብርተኛ ተብሎ የተፈረጁ አካላትን ከእነሱ ጋር በተያያዘ የሚሰሩ ሪፖርቶች አንድን ህግን የሚጥሱ በሌላ በኩል ደግሞ የኢትዮጵያን ብሔራዊ ጥቅም የሚጎዱ ሆነው ስለተገኙ ወይም ደግሞ ሲገኙ ያንን የሰሩ የጋዜጠኞች ከዛም ሲያልፍ ደግሞ ማስረጃ ሲያቀርቡ እንዲሁ ተረት ተረት በሚመስል መልኩ የሚሰሩ ዘገቦችን የሚሰሩ ጋዜጠኞች ከህግና ስርዓት ውጭ ስለሆኑ ህግና ስርዓቱ በሚያስቀምጠው መሰረት ህግ እርምጃ ይወሰድባቸዋል። ከቅርብ ጊዜያት ወዲህ የውጭ ሀገር ጋዜጠኞች ከሀገር እንዲባረሩ ሁላ ተደርጓል። አንድ ሁለት ጋዜጠኞች መጥቀስ እንችላለን። እነማን ናቸው የተባረሩት? ባለፈው ሳምንት የኒውዮርክ ታይምስ የኢትዮጵያ ዘጋቢ ሳይመን ማርክስ እንደተባረረ ሰምተናል። ምንም ማብራሪያ እንዳልተሰጠው ከዚህ በፊትም ካልተሳሳትኩኝ ሉሲ የምትባል የውጭ ሀገር ጋዜጦች ወይም መገናኛ ብዙኃን ኮረስፖንደንትም ከሀገር እንድትወጣ ተደርጓል። ድብደባም ሌሎችም አሌጌሽንስ አሉ። ሉሲ የምትባል ጋዜጠኛ አናቅም። እዚህ ተመዝግባ የምትሰራ ሉሲ የምትባል ጋዜጠኛ አናቅም። ሳይመን ማርክስ የሚባል ጋዜጠኛ ነበር የኒውዮርክ ታይምስ። እሱ ደግሞ ሁለት የህግ ጥሰቶች ተገኝተውበት በሱዳንና በኢትዮጵያ መካከል የነበረ ጉዳይ ላይ በሰራው ዘገባ ከህግ ጥሰትም ሀሰተኛ የሆነ እንደገና ደግሞ ኢትዮጵያ ብሔራዊ ጥቅምን የሚጎዳ ዘገባዎችን ሰርቶ በዚህ በትግራይና ከሱዳን ጋር በተገናኙ ቀድሞ የነበሩት አመራሮች ውሳኔ ሰጥተውበታል። እኛም ከመጣን በኋላ ያ ውሳኔ የተቀየረ ነገር የለም። በዛ ደረጃ ነው ያለው። ከዛ ውጭ ያለው ኢሚግሬሽን መስሪያ ቤት ጋር የተገናኘ ነገር ነው። ኢሚግሬሽን ደግሞ የሰጣቸው ፈቃድ ኢትዮጵያ ውስጥ እንዲንቀሳቀሱ ስራ እንዲሰሩ ነው። ስራ እየሰሩ ካልሆነ ደግሞ ኢትዮጵያ ውስጥ የሚያቆይበት ምንም ምክንያት የለም። ከዛ ውጭ ግን አንተ ራስህ ጥያቄውን ፍሬም ስታደርገው በጣም ተገቢ አይደለም። ሚዲያዎች ጥያቄን አልጨረስኩም አቶ ዮናታን፣ ጥያቄን አልጨረስኩም። የተወሰኑ ጋዜጠኞች ከሀገር እንደወጡ አውቃለሁ። ማብራሪያም አልተሰጠንም ይላሉ እኚህ ጋዜጠኞች። አንድ ጥያቄ እኔ የኢትዮጵያ መገናኛ ብዙኃን ባለስልጣን አሁን ሚዲያው የውጭ ሀገርም የሀገር ውስጥ መገናኛ ብዙኃንም በነጻነት የሚንቀሳቀሱበት ምህዳር አለው ብሎ ያስባል? በጣም እንደውም ከነበርንበት የጨለማ ጊዜ በጣም ለሚዲያዎች በጣም ፍጹም ምቹ ያልነበረበት፣ የሚሳደዱበት፣ የሚገደሉበት፣ የሚታሰሩበት የነበረበት ወቅት ፍጹም ገለልተኛ የሆነ ሚዲያ ኢትዮጵያ ውስጥ እንዳይንቀሳቀስ ከሚደረግበት ወቅት ተሻግረን በዚህ በ3 ዓመት ውስጥ የመጣንበት ርቀት በተለይ ከውጭ ሆነ ለሚመለከት ሰው በጣም የሚደንቅ አድርጌ ነው ያገኘነውን ጸጋ እንዲሁ እንደምናምንቴ ወይም ደግሞ ትናንት የነበርንበትን ካረሳ ነው በስተቀር የሚያጋጥሙ ችግሮችን ከተለያዩ ጋዜጠኞች ጋር እየተነጋገር ለመፍታት እንሞክራለን። የውጭ ሀገር ጋዜጠኞች ህግና ስርዓቱን እያከበሩ አይደለም የሚለው ኩነና ከዚህ በፊት በነበረውም ስርዓት የውጭ ሀገር ጋዜጠኞችን ለማስወጣት የሚጠቀምበት ነው መንግስት የሚሉ ሰዎች አሉ። ይህ አንድ የሚቀርብ ትችት ነው። ከዚህ በፊት የነበሩ ስርዓቶች መች ሲጀመር ለመስራትስ እድል ያገኙና ነው? የሉም እኮ አልነበሩም እኮ። አሁን እኮ ነው ከዚህ 3 ዓመት በኋላ እንደልባቸው በሀገሪቱ እየተዘዋወሩ የመስራት እድል ራሱ ያገኙት። ሁለተኛ ነገር ደግሞ ሁሉም አይደሉም። አሁንም ደጋግመን የምንናገረው ነገር ከሁሉም ሚዲያዎች ጋር አይደለም ችግራችን። ኢንፋክት ከየትኛው ሚዲያ ሀውስ ጋር አይደለም ችግራችን። እዚህ መጠው ሪፖርት የሚሰሩ ጋዜጠኞች ለሚሰሩበት ሚዲያ ትክክለኛ መረጃ እያቀበሩ አይደለም። አንደኛ። ሁለተኛ ኩክድ የሆነና ሀሰተኛነት የበዛበት መረጃ ነው ሲሰሩ የሚስተዋለው። እንደ አንድ የመጨረሻ ጥያቄ ላድርግና ምናልባት እነዚህ ጋዜጠኞች አንድ ሁለት ያሉኝ ጋዜጠኞች ህግ ጥሰው ከተገኙ ለምንድን ነው በሀገሪቱ ህግ ያልተዳኙት? ለምን ከሀገር እንዲወጡ ይደረጋል ህግ ከጣሱ? እሱ ጥሩ ጥያቄ ነው። እሱ እንግዲህ አስፈጻሚው አካል ኃላፊነት ነው የሚሆነው። እኛ እንደ መገናኛ ብዙኃን ባለስልጣን ክትትል እናደርጋለን። ግኝቶቻችንን ይዘን ፈቃድ ከሰጠን ፈቃዱን እንጠቅ ነው። በጣም ብዙ ቀይ መስመሮች ታልፈዋል። ኢትዮጵያንም ያልተገባ ጫና እንዲደረግባት በዲፕሎማሲ ራሱ በውጭ ሚዲያዎች ላይ በጣም የተዛቡና የሀሰተኛ መረጃዎች እየተሰሩ የሀገራችንን ብሔራዊ ጥቅምና አጠቃላይ የብሔራዊ ደህንነታችን አደጋ ውስጥ ሊከቱ የሚችሉ እንቅስቃሴዎች አሉ። ስለዚህ አሁን ያ ቀይ መስመር መታለፍ የለበትም የሚል ቁርጠኛ አቋም አለን። ከዚህ በኋላ እስካሁን በመጣንበት እያስታመንን እየታገሰን አንሄድም። ህጉ እስከፈቀደልን ህጉ በሚያዘው መሰረት እርምጃ እንወስዳለን።
ከቢቢሲ አማርኛ ጋር ናችሁ። ዜናዎች ልንገራችሁ። ፕሬዚደንት ባይደንና አልሲሲ በህዳሴው ግድብ ዙሪያ መወያየታቸው ተሰምቷል። የአሜሪካው ፕሬዚደንትና የግብጽ አቻቸው ትናንት ሰኞ በታላቁ የህዳሴ ግድብ ዙሪያ መወያየታቸውን ከሁለቱም ወገኖች የወጡ መግለጫዎች አመልክተዋል። ከዋይት ሀውስ የወጣው መግለጫ በስልክ በተደረገው ውይይት ፕሬዚደንት ባይደን የአባይን ውሃ በተመለከተ ግብጽ ያላትን ስጋት እንደሚረዱ ገልጸዋል ይላል። የኤርትራ መንግስት የአሜሪካን እቀባ ተቃውሞ መግለጫ አውጥቷል። አሜሪካ በኤርትራ ላይ የጣለችው የቪዛ እገዳ ህጋዊነት የሌለውና በአፍሪካ ቀንድ እየመጣ ያለውን ሰላም የሚያደናቅፍ ነው ይላል የኤርትራ ውጭ ጉዳይ ሚኒስቴር ያወጣው መግለጫ። አሜሪካ ኤርትራን ጨምሮ በኢትዮጵያና በህወሓት ባለስልጣናት ላይ የቪዛ እቀባ መጣሏ ይታወሳል። በሳፋሪኮም የሚመራው ጥምረት በቅርቡ አገልግሎት እንደሚጀምር አስታውቋል። በቅርቡ የኢትዮጵያ ቴሌኮምን ፈቃድ ያሸነፈው ዓለም አቀፍ ትብብር ለኢትዮጵያ የተሰኘው የኩባንያዎች ጥምረት ከወራት በኋላ በኢትዮጵያ አገልግሎት እንደሚጀምር አስታውቋል። በኬንያው ሳፋሪኮም የሚመራው ጥምረት በኢትዮጵያ የሚሰጠው የቴሌኮም አገልግሎት ከመጪው ዓመት ጥር 2014 ጀምሮ ይጠበቃል። ሱዳን በሰሜን ምስራቅ ግዛቷ ውስጥ የአስቸኳይ ጊዜ አዋጅ አውጃለች። በሱዳን ሰሜን ምስራቅ ግዛት ውስጥ በተከሰተ የጎሳ ግጭት ሳቢያ የደረሰ ጉዳትን ተከትሎ በአካባቢው የአስቸኳይ ጊዜ አዋጅና የሰዓት እላፊ ገደብ የተጣለው። በእስር ላይ የሚገኙት የባልደራስ ለእውነተኛ ዲሞክራሲ ፓርቲ ፕሬዝዳንት እስክንድር ነጋን ጨምሮ የፓርቲው ከፍተኛ አመራሮች በመጪው ምርጫ በእጩነት እንዲመዘገቡ የፌዴራል ከፍተኛ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ሰጥቷል። ፖለቲከኞቹ እስር ቤት ሆነው እንዴት ነው ሊሳተፉ የሚችሉት ብለን የፓርቲው የሕግና ሰብአዊ መብት ጉዳዮች ኃላፊ ሄኖክ አክሊሉን ጠይቀናቸዋል። የውሳኔውን ጭብጥ ከማስረዳት ይጀምራሉ። ምርጫ ቦርድ አላከብርም ብሎ የሰጠውን ውሳኔ ሽሮ እንዲመዘገቡ ስለሆነ የወሰነው ሰበር ሰሚ ችሎቱ በዚህ መሰረት እና አቶ እስክንድር ነጋ በስድስተኛው ምርጫ ለመወዳደር ወይንም ደግሞ የመመረጥ መብት ያላቸው ስለሆነ መብታቸው ተከብሯል። መከበርም ብቻ ሳይሆን በዛ መሰረት እጩ አድርጎ እንዲመዘግባቸው ትዕዛዝ ተሰጥቷል ማለት ነው። ምርጫ ቦርድ ሄዳቸዋል። ከዚህ ውሳኔ በኋላ አቶ እስክንድር ነጋ መመዝገብ እንዲችሉ ለማድረግ እንግዲህ ትናንትና ያ ውሳኔ ከተወሰነ በኋላ የውሳኔውን ግልባጭ ገልብጠን ለቦርዱ ዛሬ አቅርበናል። በፍርድ ቤት የተሰጠውን ውሳኔ አያይዘን በዚህ ውሳኔ መሰረት እንዲፈጸም እንጠይቃለን፣ ፈጽምልን ብለን ለቦርዱ እንግዲህ ደብዳቤ አስገብተናል። እስከ 19 ቀን ሰጥተናል። እንግዲህ ለቦርዱ እስከ ነገ ወዲያ ድረስ ነገ ሄደን ለቦርዱንና የምርጫ ወረዳዎቹን እንዲፈጽሙ እንጠይቃለን። ቦርዱ በዚህ መሰረት ለመፈጸም ፈቃደኛ ካልሆነ ደግሞ የወሰነ ፍርድ ቤት ስላለ ያ ፍርድ ቤት አንድ ፍርድ ቤት ውሳኔ የተከበረልን ስላልሆነ ቦርዱን አስገድዳ አስፈጽሙልን የህግ የበላይነትን አስከበርልን ማለታችን አይቀርም። ካልተሳሳትኩኝ አቶ እስክንድር ብቻ ሳይሆኑ ሌሎችም የባልደራስ አባላት አሁን ማረሚያ ቤት የሚገኙ በዚህ ምርጫ ላይ እንዲሳተፉ ይመዝገቡ ብሏል ፍርድ ቤት። ትክክል ነው። ከአቶ እስክንድር ጋራ ያው ብዙ ሰው እሳቸውን ስለሚያውቁ እንግዲህ የፓርቲው ከፍተኛ አመራር አቶ ስንታየሁ ቸኮል፣ ቀለብ ስዩምና አስካለ ደምሌ 4 ናቸው። በአጠቃላይ ሁሉንም የሚመለከቱ ውሳኔ ነው የተሰጠው። መጀመሪያ ክልከላውን ተመሳሳይ የሆነ ክልከላ ነው የተደረገባቸው ምንም እንኳን የተለያየ ምርጫ ወረዳ ቢወዳደሩም ማለት ነው። ይህ ውሳኔ ምርጫ ቦርድ እሺ ብሎ ተቀበለው እንበልና በሚቀጥለው ምርጫ ላይ እንዲሳተፉ ቢመዘግባቸው እኚህን እጩዎች እንዴት ነው በዚህ ምርጫ ሊወዳደሩ የሚችሉት ማረሚያ ቤት እያሉ? መጀመሪያ የምዝገባው ስርዓት ይፈጸማል ማለት ነው። የምዝገባው ስርዓት ከተፈጸመ በኋላ የእናቱ እስክንድር ነጋ የግል ተወዳዳሪ ስላልሆኑ የሚወዳደሩበት ፕላትፎርም ፓርቲ የሚያቀርበው ፕላትፎርም ነው ማለት ነው። የምርጫ ዘመቻውንም በተመለከተ እንደዚሁ በየቦታው ባነሮችን ማስቀመጡ የእናቱ እስክንድርን ምስል አድርጎ የመቅሰስ ምን የማለቱ ስራ ኦልሬዲ ሲሰራበት የነበረው ነው። አዲስ አበባ ላይ ኦልሬዲ የተሰራበት ያለ ነገር ስለሆነ አዲስ ነገር አይኖረውም ለማለት ነው። ፓርቲው ነው ግን በዚህ ስራውን እየሰራ እንዲቀጥለው የፓርቲዎቹ ሲሆኑ ፓርቲ ይቀጥላል ማለት ነው።